ስለተጠቀምኩት ብቻ ነበር። ምን? ሶስታችሁም እኛ ላይ እየተጫወታችሁብን ነው አይደል? አደይ እውነቱን ተናገሪ። ፍቅር ስራሽን ያሰብሽልንን ሁሉ ሰምቻለሁ። ከዚህ በኋላ አይደለም እኔ መንካት ስለኔ ስታወሪ እንዳልሰማ። አደይ ናኦል ጎደሎውን ለመሙላት ሲል የሄደበት የስተት መንገድ ዋጋ እያስከፈለው ይገኛል። ምንም እንኳን ታሪኩን ተናግሮ ሊዲያና አደይ ይቅርታ ቢያደርጉለትም ደመቀና ንጉስ ግን በሰፊው ሊበቀሉት ያሰቡ ይመስላሉ። ሊዲያን የት እንዳደረሳትና ምን አይነት በደል እንዳደረሰባት እያፋጠጡት ቢሆንም ናኦል ግን ለጥያቄያቸው መልስ ያገኘ አይመስልም። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ቀጣዩን ክፍል ይዘን መጥተናል። ናኦል ከአረቡ ጋር በተነጋገረው መሰረት ሁለቱን ሴቶች ከአንድ ክፍል አጉሮ ሌሎች ተጨማሪ ሴቶችን በማፈላለግ ላይ ነበር። ነገር ግን ሀሳቡን እንዲቀይር ያደረገው የብሌን መሞት ነበር። ብሌን ለእናቷ ስትል ኩላሊቷን ሰጥታ ራሷን መስዋዕትነት አድርጋለች። ታዲያ ይህ አጋጣሚ አደይንና ሊዱን ከታገቱበት እንዲፈቱ አድርጓቸዋል። እሱም ቀስ በቀስ ወደ ቤት ከወሰዳቸው በኋላ በርቀት ሊሸኛቸው ቢሆንም ታሪኩን የሰሙት ሊዲያና አደይ ግን በደላቸውን ወደ ጎን በመተው ለናኦል ሊራሩለት ፈልገዋል። ወደ ቤታቸውም አብሯቸው እንዲሄድና እንዲሰነብት ይጠይቁትና ተከትሏቸው ይሄዳል። በሊዲያና በአደይ ወጥቶ መቅረትም ሲታመስ የሰነበተው ቤተሰብ የራሳቸውን መላምት እያስቀመጡ ነው። ለምለም በበኩሏ ፍለጋ መውጣት አለብኝ በማለት ቆርጣ ተነስታለች። ኤላም በበኩሉ የሊዲያና የአደይ ጣፈንታ እንዳይገጥማት በማለት ተከትሏት ለመውጣት ተገዷል። ታዲያ ሁላቸውም በየፊናው ፍለጋቸውን ቀጥለዋል። የውሃ ሽታ የሆነችበት ዴቭም ደረጃ ላይ ተቀምጦ መምሰልሰሉን ተያይዞታል። ባርኮት ለማጽናናት ቀርቦት ሳለ እህቴን በምን አይነት መንገድ ላገኛት እችላለሁኝ? ጭራሻውን የሊዲያ ስንል አደይ ተጨመረች በማለት ሁለታቸውም ጭንቀት ላይ ሳሉ የደስታ ስልክ ተደወለላቸው። ከፖሊስ ጣቢያ ነው። ታዲያ ልጆቹ በሰላም ወደ ቤታቸው እየተመለሱ እንደሆነም ይነገራቸዋል። ይህን ደስታ መቋቋም ያቃተው ዴቭም ከተቀመጠበት ተነስቶ ባርኮትን ይስማል። ራስ ወዳድና ንቀታሙና የተከሰተችው የባርኮት ፍቅረኛ ቤዛም ለሰራተኛ ይህን ያህል ቦታ ሰጥቶ መጨናነቅ ምንድን ነው? የእነሱን ነገር ወደ ጎን ተውና ይልቁንስ ለእኔ ጊዜ ስጠኝ፣ የእናቴ ቤት በዳ ተወርሶ ይኸው ሊሸጥ ነው በማለት በማፋጠጥ ላይ ናት። ባርኮቴም በእርግጥ አውቃለሁ በጣም ነገሮች ተደራርበውብኝ ቢዚ ሁኜ ጊዜ እንዳልሰጠሽና ገንዘቡንም እንዳላደረስኩልሽ፣ ነገር ግን የሰው ልጅ ህይወት ይበልጣል። በሊዲያ ስንጨናነቅ ሰንብተን ይኸው አደይ ተጨመረችብኝ በማለት ድርብርብ ፈተናዎች እንደገጠሙትም ይናገራል። የሊዲያና የአደይ ወጥቶ መቅረት ምንም ያልመሰላት ቤዛ ባርኮቴ ራሱን በዚህ ጉዳይ ቢዚ ማድረግ እንደሌለበትና ወደ ስራው መመለስ እንዳለበት አበክራ ትናገራለች። አደይና ሊዱም ታግተው ከሰነበቱበት ወዲያውኑ ተከታትለው ወደ ቤት ይከሰታሉ። ዴቭ ይህን ነገር ማመን ተስኖታል። በተለይ ጠፍታ የሰነበተችው እህቱ ስለመጣችለት በጣም ደስ ብሎታል። እያነከሰች ድካም ተሰምቷት የገባችው እህቱን እግርሽን ደህና ነሽ? አልጎድሽም ወይ? ምንድነው የሆንሽው? በማለት አገላብጦ እያያት ነበረ። በኋላም ለአደይ ምስጋና ሲያቀርብላት ነበር። ወደ ቤቱ ስለተመለሰችለትና ያህል በሊዱ ወጥቶ መቅረት በጣም ተጨናንቆ እንደሰነበተም እየነገራት ነበር። መረጋጋት ሲጀምር ፊታቸው የቆመውን ናኦልን መበቀል ፈልገዋል። ባርኮቴና ዴቭ እየተጋገዙ አንቀውታል። አደይና ሊዱም ምንም አይነት አደጋ እንዳይደርስበት ሲከላከሉለት ነበረ። ተውት፣ ምንም ጥፋት የለበትም፣ ወንጀለኛ አይደለም በማለት አደይ በሰጠችው ቃል ዴቭ ቅር ተሰኝቷል። ለምን ትከላከያለሽ? ጭራሽ ጥብቅና ትቆሚያለሽ ወይ? በማለት እየወቀሳት ነበረ። ሊዱም እንደውም ቤት ለመድረሴ እሱ ነው ምክንያት፣ በጣም አግዞኛል፣ ረድቶኛል እያለች በበኩሏ ጥብቅና ቆማለች። ብቻ የሊዲያና የአደይ ንግግር ቤተሰቡን አንድ ባንድ ራሳቸውን እንዲጠይቁ አድርጓቸዋል። ፍቅር በበኩሏ የሆነ ነገር አለ እንጂ ስለ ናኦል እንደዚህ ልትናገሩ አትችሉም ነበር እያለች ነው። ቤዛም በበኩሏ ምናልባትም የመግደል ዛቻና ማስፈራሪያ ካላደረሰባቸው በስተቀር እንዴት ለናኦል እንደዚህ አይነት መከላከል ሊሰጡ ይችላሉ እያለች ነው። ይህ ብቻ አልበቃትም። አደይ ብቻዋን ስትሆን ስለሰነበቱበት ጉዳይ ምን አይነት ክስተት በህይወታቸው እንዳስተናገዱ ለማወቅ ፈልጋ ነበር። ሴትነታችሁን እያረከሳችሁ
ክብራችሁንም በገንዘብ የሸጣችሁ እያለች መጨቃጨቅ ጀምራለች። ከአደይ ግን ጥሩ ምላሽን አላገኘችም። እንደውም በምትኩ ጥፊ ነበር የቀመሰችው። በዚህ የተናደደችው ቤዛም በጥፊ እንደተመታ ለባርኮቴ ብትነግረውም ባርኮቴም ያን ያህል ቦታ አልሰጣትም። በዚህ የተበሳጨችው ቤዛም ቀጥታ ወደ ሊዲያ በማምራት ስለሰነበቱበት ጉዳይ ናኦል ምን እንዳደረጋቸው ለማወቅ ብትፈልግም ከሊዲያም አንዳችም ጠብ የሚል ነገር አላገኘችም ነበር። እንደውም መኝታ ክፍሌ ልቀቂልኝ፣ ወሬኛ ነሽ፣ ምን ፈልገሽ ነው የመጣሽው? ምን አገባሽ? አይመለከትሽም በማለት አመነጫጨቀቻት። ቤዛም ክፍሉን ለቃ ወጣች። ባርኮትም ወደ ስራ ቦታው ለመመለስ ሻንጣውን ይዞ ሲነሳ እዚህ ቤት ትተኛ ትሂድ፣ በጣም እየደበሬ ነው፣ ማንም ጋር መስማማት አልቻልኩም፣ ሁሉም ያስጠሉኛል እያለች በንቀት ንግግሯን ቀጥላለች። ባርኮቴም የግድ ወደ ስራው መመለስ እንዳለበትና እሷም ከሰዎች ጋር ተስማምታ መኖር እንዳለባት ከፍቅር በስተቀር ሌሎች መልካም ልጆችና ከሰው ጋር ተግባብተው መኖር እንደሚችሉ ይነግራታል። በዚህ ያልተስማማችው ቤዛ ግን ብዙ እንዳትቆይ ካለበለዛ ማበዴ ነው እያለች ነበረ። አደይና ሊዱም ናኦል ላይ በደረሰው ተደራራቢ ሀዘን ስላዘኑለት እነሱ ጋር እንዲሰነብት ቢፈልጉም ዴቭና ባርኮት ግን ቤታችን ለቀው ውጣ በማለት አመናጭቀው ያስወጡታል። ሊዱ መታገት ሲፎክሩና አጋቿን ለመበቀል እጃቸውን ዘርግተው የሚጠብቁት ደመቀና ንጉስ እየተጠባበቁ ነው። ታዲያ ከፊታቸው ሲያልፍ ወደ ቤቱ ለመመለስ ሲል ናኦልን ተመልክቶታል። እሱም ሳያስበው ከጀርባው በመምጣት አፍነው ወደ ቤቱም ወስደውታል። ሊዲያን የት ነው ያደረስካት በማለት በማፋጠጥ ላይ ናቸው። ዴቭ እህቱን ጠይቆ ያልተዋጠለት ጥያቄ ለአደይ አስከትሎታል። አደይ ስለ ናኦል የተናገራችሁት ሊዋጥልኝ አልቻለም፣ ጭራሽ እየተከላከላችሁለት ነው። ሊዲያንን ብጠይቃት እንደዛ አይነት መልስ ነው የመለሰችልኝ። ምን ቢያደርጋችሁ ነው ግን? ዛቻና ማስፈራሪያው ምናልባትም ይህንን እንዳትናገሩ አድርጓችሁ ይሆን በማለት ጥያቄውን ቢያስከትልም እርግጥ ናኦል አንዳንድ ጥፋቶች ያጠፋል፣ ግን ከደረሰበት አንጻር ስለሆነ ልንረዳውና ልንገነዘበው ይገባል በማለት ዴቭን ለማሳመን እየሞከረች ነበረ። እንግዲህ ከሊዲያ የሰማው ምላሽና ከአደይ የሰማው ምላሽ እሱ ግን ምንም እየተዋጠለት አይደለም። እሱ ብቻ አይደለም፣ ቤተሰቡ በሙሉ ናኦል ምን አደረጋችሁ? ምን አይነት ማስፈራሪያና ዛቻ ቢያደርስባችሁ ነው ከቶ እናንተ እንደዚህ እውነታውን መናገር ያቃታችሁ? ወይም ደግሞ የሴትነት ክብራችሁን በገንዘብ ለውጣችሁ ሽጣችኋል በማለት ፍቅርና ቤዛ እየተላከፏቸው ይገኛሉ። ብቻ ግን ቤተሰቡ እንደዚህ በመተረማመስ ላይ ሳለ ባርኮቴም ወደ ስራ ቦታው መመለስ እንዳለበት ቤተሰቡን ተሰናብቶ ወጥቷል። ከዚህ በኋላ ዴቭ አንተ ቤቱን በስነ ስርዓት መምራት አለብህ፣ አደራ ሊዱን፣ አደይንም ፍቅርንም በማለት ለዴቭ አስጠንቅቆት ይወጣል። ብቻ የሊዲያና የአደይ ወደ ቤት መመለስ ለዴቭና ለባርኮት ጥሩ ብስራት ቢሆንም ለሌሎቹ ግን ራስ ምታት ሆኖባቸዋል። በተለይ ፍቅርና ቤዛ የአደይና የሊዲያን መመለስ አልወደዱትም። እንቆቅልሹ ያልተፈታላቸው የቤተሰቡ ጥያቄ ለናኦል ያሳዩት ርህራሄ ሁላቸውንም ጥያቄ ፈጥሮባቸዋል። ሌላኛው ጉዳይ ችግሩን ለመፍታት ሲል የተከተለው የስተት ጎዳና ናኦልን ዋጋ እያስከፈለው ይገኛል። ደመቀና ንጉስ በዋዛ የሚለቁት አይመስሉም። በጣም እያሰቃዩትና እያጨናነቁት ይገኛል። ናኦል ለጥያቄያቸው መልስ አላገኘላቸውም። አሁን ላይ ተደራራቢ ሀዘን እንደደረሰበት እንዲራሩለት እየነገራቸው ቢሆንም ደመቀና ንጉስ ግን የሚሰማ ጆሮም አልነበራቸውም። ከኛ ተደብቀህ የት ነው የምታመልጠው? የሰራኸውን ተናገር፣ ሊዲያን የታደረስካት በማለት በማጨናነቅ ላይ ናቸው። በአደይና በሊዲያ አገልጋይነት ከዴቭና ከባርኮት ጡንቻ የተረፈው ናኦል ደመቀና ንጉስ ይዘውት እያጨናነቁት ይገኛሉ። ብቻ ፍላጎቱን ለማሟላት የሄደበት መንገድ አሁን ላይ ዋጋ እያስከፈለው ይገኛል። እንግዲህ በቀጣይ ክፍል የሚሆነውን አብረን የምናይ ይሆናል። ናኦል ደመቀና ንጉስ ምን ያደርጉት ይሆን? ብቻ ለፖሊስ ተላልፎ ይሰጥ ይሆን ወይስ ከዚህ በፊት ፍቅር ላይ እንዳደረጉት እሱን አግቶ በመያዝ የገንዘብ ጥያቄ ያስከትሉ ይሆን? አብረን የምናይ ይሆናል። እንግዲህ የሰዎችን ትኩረት እየሳበና ተወዳጅነትን እያተረፈ የመጣው ሰራተኛዋ አደይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።